ሃይ ጋይስ ሰላም ውድ የተከበራችሁ ውድ የመቅደስ ዩቲዩብ ተከታታዮች ሰላም ለእናንተ ይሁን። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። ሁልጊዜም ተወዳጅ በሆነው ቪዲዮአችን ይኸው ተገኝተናል እና እንዴት ናችሁ? እኔ ጋር እግዚአብሔር ይመስገን በጣም ደህና ነኝ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። ኮሜንት ላይ አስቀምጡልኝና በሀሳብ በአስተያየታችሁ እንመጣለን። የዛሬው ቪዲዮዬ አንዲት እህታችን ከኢትዮጵያ ወደ አረብ ሀገር ስንመጣ አካውንት ቁጥር ነው ወይስ ደብተሩን ነው የምናመጣው ብላ ጠይቃኛለች እና እንዲሁም ሌሎች እህቶቼ በቴሌግራም በዋትስአፕ በተለያዩ ነገሮች ሲጠይቁኝ ነበር እና ያው በውስጥ መልሼላቸዋለሁ። ግን አብዛኛው ይህን አይቅምና ለአዲሶቹ ለሚመጡት እንዲሁም እዚህ ላሉት ሸር እያደረጋችሁ ለእኔም ይጠቅመኛል ለእነሱም ይጠቅማቸዋል ማለት ነው። እና ደግሞ እናንተ ያላችሁን አስተያየት የምታውቁትን ማሳወቅ ቅንነት ነው እንጂ ቅንነት ለወደፊት ስንቅ ነው። ቅንነት ጠቃሚ ነው እንጂ ጎጂ የለውም። እና ቅን ሁኑ፣ ሸር አድርጉ፣ ምንም አይከፈልበትም እና እርስ በራሳችሁም ተደጋገፉ። ያው መቼም ይገባቸዋል እና አካውንት ቁጥር ይዤ ነው የምመጣው ወይስ እዚሁ ነው የማስቀምጠው ባለው ርዕስ ነው የምንወያየው። አካውንት ቁጥር አዎ ይዛ ትመጣለች። ይዛችሁ መምጣት ግድ ይላል። የአካውንት ቁጥር ማለት የራሳችሁ ማለት ነው። የራሳችሁ ምን የቤተሰብ ማለት ነው። ግን አብዛኛው ላይ ምን አለ መሰለሽ እኔ ዝግ አካውንት ነው የምፈልገው። ብሬን ማንም ሰው እንዳይብኝ አልፈልግም። ስለዚህ ማንም እንዳወጣብኝ አልፈልግም። ለማንም ለእናትም ለአባትም እንዲሁም ለእህት ለወንድም መስጠትም ወይም እንዳይብኝ ስለማልፈልግ ዝግ አካውንት ነው የምፈልገው። እንዴት ላድርግ ብላ እህታችን ትጠይቃኛለች እና በዚህ ጉዳይ ነው እኔ በደንብ ላብራራላችሁ የመጣሁት ማለት ነው። ዝግ አካውንት እርግጥ ያስፈልጋል፣ አያስፈልግም ማለት አይደለም፣ ያስፈልጋል። ስለዚህ ግን ዝግ አካውንት ተዘጋም አልተዘጋም ብር ይኑረውም አይኑረውም ያ ሰው ባለቤቱ ሂዶ ፈርሞ ካላስመዘገበ ወይም ካላወጣ ሌላ ግለሰብ ማውጣት አይችልም፣ በፍጹም አይችልም ማለት ነው። እና እንዴት ላድርግ ብላችሁ እራሳችሁን በትንሽ ነገር አታጨናንቁ። ምክንያቱም እኔ ራሴ ስላየሁት ማለት ነው። እና እዚህ ሁናችሁ ደግሞ ብር በአካውንታችሁ አስገብታችኋል አብዛኞቹ ማለት ነው። ጎበዞች፣ ጥሩ ነው። ግን እዛ ደብተሩን ይዘው ሄዶ ቤተሰብ እዚህ ጋር አካውንት ብር ገብቷል ለማስመዝገብ ነበር ብሏቸው እሺ አይሉ። ስለዚህ ብሩ ይቀመጣል፣ የትም አይሄድም። እስከፈለግሽው ዓመት ድረስ አንቺ ስሪ አስገቢ፣ ብሩ የትም አይሄድም። ከዛ አንቺ ስትሄጅ መታወቂያሽን ቁጥሩን ይዘሽ ደብተርሽን ይዘሽ ትሄጃለሽ። እንዲሁ ደብተሩ ባይኖርሽ ራሱ ቁጥሩ ካለሽ መታወቂያ፣ ትክክለኛ መታወቂያ ካለሽ ፊርማሽን አለመርሳት። ፊርማ በጣም ያስቸግራል በነገራችን ላይ ማለት ነው። ግን ፊርማችሁ እንኳን እምቢ ካላችሁ እናንተ ትቤት ይዛችሁ እንደኔ ስሜን መጻፍ እችላለሁ ተምሬያለሁኝ። በነገራችን ላይ ትቤት ጥሩ አይደለም ማለት ነው። ስለዚህ አሻራ እንኳን ቢጠፋባችሁ በአሻራችሁ እንደዚህ አድርጋችሁ መስጠት አለባችሁ። እንደዚህ አድርጋችሁ እስክሪብቶ ተለቃለቃላችሁ፣ ከዛ እንደዚህ ትሰጣላችሁ ማለት ነው። አለቀ ካላስ። ይሄ ተማረ ያልተማረ የሚባል ነገር የለም። ምክንያቱም ፊርማ ይረሳል። እኛም በጣም ብዙ ፊርማ አለኝ። እንደ 5-10 ጣት እንዳለኝ ልክ 15 ፊርማ ነው ያለኝ በነገራችን ላይ ማለት ነው። በጣም ነው የምቸገረው። እንግዲህ ንግድ ባንክ ስሄድ በጣም ተመላለሽ ፈርሚ ተብዬ ከዛ መጨረሻ በጣም ፈርሚ ይሉኛል ማለት ነው። እዛ በጣም እንደዚህ ቃለም ሰጥኛ እንደዚህ ፈርማለሁ እና አሻራው ይወጣል ማለት ነው። እና አይደለም ቀርቶ ሌላ ግለሰብ ማለት ነው። ሌላ ግለሰብ በፍጹም አያወጣም። እና እንደዚህ ብላችሁ እራሳችሁን አትጨናንቁ ማለት ነው። እና ያው እኔ ለልጅቷ መልስ የሰጠኋትኝ ብታመጪውም ባታመጪውም እዚህ ብታመጪውም ችግር የለውም፣ ባታመጪውም ችግር የለውም። ምክንያቱም ማውጣት ስለማይችሉ ቤተሰብ። ስለዚህ ዋናው ብሩ ይገኝ እንጂ ማስቀመጫው አይጠፋም።
ብዬ መልሽለታለሁ ለሷ። እና አብዛኞቹ ልጆች ደግሞ በተለይ እዚህ ላሉት ልጆች ብር አስገብተናል አልተመዘገብልንም፣ ይቀመጣሉ፣ እንዲሁ ምን ይሻለናል፣ እንዲሁ ምን ላድርግ ምናምን ብላችሁ የምትጨነቁ ልጆች አላችሁ። በፍጹም ምንም አይሆንም። በቃ 100% እርግጠኛ ሆኜ ነው የምነግርሽ፣ ብሩ ምንም አይሆንም። ምክንያቱም እኔ ለራሴ ነበርኩበት በቦታው ላይ ማለት ነው። እና በቃ በምትፈልጊበት ሰዓት ሀገር ስትገቢ ሀገር ውስጥ ከሆንሽ ለምሳሌ ሀገር ውስጥ ሆነሽ እንደ አንቺ ብር እያባከንሽ ነው። ስለዚህ አካውንታችን እኛ ጋር ይሆንና አንቺ እየሰራሽ አስገቢ ብለው ቤተሰብ ይቀማል። ምክንያቱም ቤተሰብ የሚቀማሽ አስገቢ የሚልሽ አንቺ ለወደፊት የተሻለ ኑሮ እንድትኖሪ ስለሚፈልጉ ነው አይደለ? ስለዚህ እንደዛ አይነት አጋጣሚ ካለ ብሩን ዝም ብላችሁ እናንተ አስገቡ። በቃ እዚህ የሆናችሁ እህቶቼ ደግሞ ብታስገቡትም ምክንያቱም ካልፈለጋችሁት ብሩን አሁን ላይ ቦታ መግዛት ቤት መስራት ምናምን አቅም ላይኖር ይችላል። ብዙ ነገር አለ። አሁን ኑሮ እየተወደደ ነው። ከኑሮ ውድነት የተነሳ እንደዚህ አይነት አጋጣሚ ካላችሁ ሪያሉና ድራሙን አስቀምጡት። ምክንያቱም ዶላር እየጨመረ ኑሮ እየጨመረ ምናምን ስለሚ ብሩ እዛ ውስጥ ተቀምጡ ምንም ጥቅም የለውም። ቦታ ካልገዛሽበት ቤት ካልሰራሽበት የሆነ ነገር ገዝተሽ ካላስቀመጥሽበት ያ ማለት ጥሩ ቤተሰብ ያስፈልጋል። በነገራችን ላይ ጥሩ ሁሉም ቤተሰብ ክፉ አይደለም። ሁሉም ቤተሰብ ደግሞ መልካም አይደለም። ስለዚህ መቼም ቢሆን ምንም ቢሆን ምንም እናትና አባት ምንም ቢሆን መቼም አይተውም ማለት ነው። ምክንያቱም እናት ነች፣ አባትን አባት ነው። እና ብዙ ሰው አለ፣ ወንድም ያለው እህት ያለው በጣም ብዙ የተባረከ ላንቺ የሚያስብልሽ ብዙ ሰው አለ። ደግሞ አንዳንዶት ወንድም ደግሞ እንብላሽ 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 ታውቃላችሁ? እንብላሽ ማለት ነው። እንብላሽ አሉ እና እራሳችሁን ጠብቁ፣ እራሳችሁን አታጨናንቁ። ጭንቀት ከመጣ በሽታ ይመጣል። ጭንቀት ከመጣ ብዙ ነገር አለ። ራሽን ታጫለሽ። ራሽን ካጣሽ ደግሞ ማን ዞር ብሎ አያይሽም። እሷ እኮ እንደዚህ አድርጋለን ነበር፣ እሷ እኮ እንደዚህ ለፍታለች፣ እሷ እኮ ደክሟት ነው እንደዚህ እዚህ ደረጃ ድረስ ምናምን የሚል ሰው የለም። እና ራስሽን መጠበቅ አለብሽ። በዚህ ጉዳይ በተለይ በብር ጉዳይ ብሬን የት ላድርገው፣ ምን ላድርግ፣ ለማንስ ላስገባ፣ ለማንስ እንትን ልበል እያላችሁ ራሳችሁን አታጨናንቁ ማለት ነው። ማስገባት ካለባችሁ መንገድ አስገቡ። ንግድ ባንክም ብታስገቡት ቀጥታ ችግር የለውም። ስትሄዱ ታገኙታላችሁ ማለት ነው። አዎ ታገኙታላችሁ። እና ቪዲዮ ከተመቻችሁ ላይክ፣ ሼር አድርጉ። ኮሜንት ላይ ያስቀምጡልኝ አስተያየታችሁን፣ ሀሳባችሁን። ሰብስክራይብ ማድረጋችሁን እንዳትረሱ። ይሄ ቪዲዮ ይጠቅማችኋል ማለት ነው። ይጠቅማችኋል በደንብ አድርጎ ማለት ነው። ምክንያቱም እኔ አይቼዋለሁ። ምንም አይሆንም፣ እንዳትጨነቁ። በቃ አልተመዘገበም አይመዝገብ ከደብተሩ ተመዘገበ አልተመዘገበ እሺ ፋይዳ ምንም ጥቅም የለውም። ስለዚህ ዋናው ብሩ ነው እና በዚህ ጉዳይ በፍጹም እንዳታስቡ። የትም አምጪው የትም ፍጪው ዱቄቱን አምጪው ነው። ስለዚህ ብቻ ብሩ ይገኝ እንጂ ካስቀመሽው በስምሽ የትም አይሄድም ማለት ነው። እና ደግሞ ሀገራችንን ሰላም ያድርግልን። ዋናው ሀገር ነው እና ጸሎትና ድዋ አድርጉ። ሙስሊሞች በድዋ ኦርቶዶክሶች ደግሞ በጸሎት እና ውዶቼ ሰላማችሁ በየላችሁበት ይበል። እስካሁን ስለነበር ቆይታ እጅግ በጣም አመሰግናለሁኝ። ላይክ፣ ሼር፣ ኮሜንት እያደረጋችሁ ማድረጋችሁን እንዳትረሱ። እስካሁን ስለቆየን እጅግ ወዳችሁና ፈቅዳችሁ ስለምትከታተሉኝ በጣም አመሰግናለሁ። በያላችሁበት ሰላምና ጤና ለእናንተ ተመኘው። እራሳችሁን ጠብቁ ውዶቼ ማለት ነው። ወንዶችም ሆኑ ሴቶቹ ወንዶችም ሴቶቹ በተለይ ስደት ላይ ያላችሁ እህቶቼ እራሳችሁን ጠብቁ። እግዚአብሔር አምላክ ከእናንተ ጋር ይሁን። አመሰግናለሁ። ወዳችኋለሁ።